ሶስት የሚባል ነገር የለም አንድ ነው ከጉድለቶች ሁሉ የጠራ ልጅ የሌለው ሊኖረው የማይገባው አንድ አላህ ነውና እሱ ነገር በቃ እንደም እንድደመድምና ትክክለኛ ፈጣሪን ማገኝበት ሃይማኖት እስልምና ነው ወደዚህ እንድገባ ያደረገኝ ይሄ ነው አብ ወልድ መንፈስ ቅዱስ ብሎ አንድ አምላክ የለም ሶስት ነገር ተጠቅሶ አንድ የለምና እሱ ነገር ነበረ በቃ እና ስቲል ነው ለቤተሰቦቼም ዱአ አረግላቸዋለሁ አላህ የቀጥተኛው መንገድ እንዲወፍቃቸውና እስልምና ውስጥ እንዲመጡልኝ ማለት ነውና ይሄ ነው አጥሲ That's really sweet. So ያው ጥያቄ መጠየቅ ስላለብኝ ብዙም አልችልም No በጣም አሪፍ ነው ይወስሎ ያርክሻለሽ እውነት ለመናገር ማለት ነው because ያንቺ ላይፍ ስለሆነ ምንም ማሳመር መቀነስ ምናምን የማይጠበቅበት ነገር ቢኖር ያንቺ ላይፍ ነው ሰዎች ግራ የሚገባቸው እንዲ ብትል ኖሮ እኮ እንዲ ብታረግ ኖሮ ነው ያንቺ ላይፍ ነው ያንቺ ወተሞክሮ ነው ያንቺ ፍለጋ ነው ያንቺ journey to Islam ያመጣሽ መንገድ ነው ንግግር መቻል የማያስፈልገው የራስሽን ህይወት ይሄን ማረግበት ሪዝን ይገባችኋል አንድ እንዳንቺ ጆርኒ ላይ ቆመ ሰው ምን ማረግ እንዳለበት እንዲረዳ ነው ሁለት ለኛ ሰልመን ለመጣ ነው ምን ያህል ዋጋ ተከፍሎበት የሚታመን እምነት እንደሆነ ቫልዩ እንዲገባ ነው ሶስት ምስክርነት ነው ያላህን ወደን ፈቅደን ለምናመልከው አምላክ ቴስቲሞኒ እየሰጠን ስለሆነ ምንም አትጨናነቂ so ልጅም ስለነበርሽ አንቺ አሁን በክሊር እና በንጹህ አይምሮ ነው እስልምናን ያገኘሽው እንደኛ ሳይበረዝብሽ ጭንቅላትሽን ትንሳይል አሁንም ስቲል ዩር ያንግ ገና ነሽና እንዳልሽው ከቤተሰቦችሽ አንቺ የመጀመሪያው ሙስሊም ነው ይሆንሽው ራሱን የቻለ ፕሬዠሮች አሉት እንዳልሽው አልহামዱሊላህ አላህ የራሱ መንገድ አለው እንዳቅሙ ነው የሚፈትነውና ያንቺ ፈተና ቀልሎልሽ ከሀገር መውጣትሽ ሆነ ግን እዛ ጋር at the beginning እንደ ሃይማኖት ለታሚው አንዱን አምላክ ስቲ እዛ ጋር ደግሞ መጠየቅ ስላለብኝ ነው እሺ ሰው አምላክ ሆነውን ትተሽ እዚህ ጋር ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን ለሳቸው ወረደላቸውን የሚባል እሳቸውን የሚሰጣቸው የሆነ የራሳቸው ክብር አለና even ፊዳይካ እናቴም አባቴም ለሱ ፊዳይ ሆነሎት የሚባለው like that much you have to ውስጥሽ መግባት አለበትና ሁለቱን እንዴት አየሻቸው እንዳልኩሽ ነው አዲስ ያው ወደ እስልምና በቃ የአንድ ሳበኝ ነገር ካሉት ንጽጽሮች አንፃር ሶስትና አንድ የሚለው በዛ ላይ ደግሞ በክርስትና እምነት ውስጥ ብዙ አማልክቶች ይመለካሉ ብዙ እነዚህ ስዕላቶች አሉ ምናምንና እነዛ ሁሉ ነገሮች እኔ የሚያሳምኑኝ ሆነው አልተገኙም እስልምና ውስጥ ያሰማኋቸው በተለያየ ሐዲሶች ውስጥ ያለውን ነገር አስተምሩት እየሰማሁ ስመጣ እነዛ ነገሮች ሁሉ ይሆኑ በቃ ለኔ unnecessary ሆነው ያገኘኋቸውና ያ ነብያችን ሰለላሁ ዐለይሂ ወሰለም ያ ነብይ ናቸው ከአላህ የተላኩ ናቸው እና በሳቸውም ነብይነት ማመንም ግዴታችን ነው እና ደግሞ ምን ብዬ እንትን ልበልሽ ብቻ እዚህ ጋር እስልምና ያገኘው ትክክለኛ ጥርት ያለ ነገርና እዛ ጋር ደግሞ ያለው ውስብስብ ያለ ነገር ነው በቃ እስልምናን እንድመርጥ ያደረገኝ ነው አሁን በፊት ህይወቴ ለምንድነው ቤተክርስቲያን እየሄድኩኝ ለስዕላት የምሰግደው ለምንድነው ሚካኤል ገብርኤል እያልኩኝ አማልክትን ማመልከው ለምንድነው እዚህ ጋር አብ ወልድ መንፈስ ቅዱስ እያለ ሶስት ነገር እየተጠቀሰ አንድ ባልሆነ አምላክ ስር ሆኜ ለምንድነው ህይወት የሚቀጥለው እዚህ ጋር ትክክለኛ ኦነታውን ያያው የሰማው በቃ እኔ ወላሂ አላህ ነው ቀጥተኛው መንገድ ይመረኝ ማለት ይችላልሽ ኤሌመንተሪ ያለው ማለት ምን ያህል በጣም ልጅ እንደነበርኩ መገመት አይከብድሽም አምናት ማቹርድ ነኝ ዛ ታይም ላይ ንጽጽር ላይም ጎበዝ ሆኛ አይደለም ዛት ማጭ አንባቢ የነበርኩ አይደለም ቁጭ ያስተምሩቱን ሲሰማ ጥያቄ ሲሰነዘር ለዶክተር ዛኪር ሲመልስ ያለው ነገር በቃ የሆነ ልብሽን ርስርስ ያደርጋልና ያ ነገር ነውና ስለዚህ ሶስት ከሚል ወደ አንድ አማልክት እንዳም አማልክትነታቸው ነው እንጂ የመመለክ መብትም ስልጣንም ምንም ነገር የላቸው አማልክት ናቸው እና ያ ነገር ነው በስትክክል የመለስኩልሽ ነው አዲስ የኔ እንዳልሽ ንግግር አማልክት ይሰግዳሉ እንጂ ያው የራሳቸው ጥያቄ ሲጠይቃቸው ደግሞ
በዚህ አረዳድ ክፍተት እንደ አማልክታን ሰግድ የሚለው ኤኒዌይስ መስገድ ነው እንጂ ክብር የተለያየ ስግደት ነው የምንሰግድላቸው ለአንድ አምላክ ነው የምናመልከው ነው እነሱም ጋር የሚባለው አንድ አምላክ አለ ያው ኮንፊውዥኑ ይቀጥላል ግን ያው እስልምና ውስጥ ምንን ፈልገሽ መጣሽ ምንስ አገኘሽ የሚባል ነገር አለና ምን ፈልገሽ በሰዓቱ መጣሽ ወደ እስልምና ምንን ሳገኘሽ አሁንስ የምታመልኪው አምላክ ላይክ ምን አይነት ነው አንቺ ላንቺ እነሰንስ ላንቺ የተረዳሽ because በሊስ ስሜት ስለሆነ አንቺ አሁን you're literally ሙስሊም ሆነሽ እንዳደግሽ ነው የሚቆጠረው ለኔ ያኛውም በደንብ ዕውቀት ኖሮሽ እንዳልሽም ንጽጽር ሰርተሽለት ምናምን ሳይሆን አላህ ገልጾልሽ በትንንሽ ምልክቶች ነገሮችን አሳይተውሽ ወደ እስልምና ገና በልጅነት የጠራሽ ፈጣሪ ገና አሁንም ልጅ ነሽ ገና ብዙ ለቤተሰቦች ሰበብ አላህ ሂዳያ ይስጥልሽ ለቤተሰቦችም መስራት የምትችው አቅም አለሽ ብዬ አስባለሁና ምን ፈልገሽ መጣሽ እስልምናውስ ምን ሳገኘሽ ውዴ እስልምናውስ ፈልጌ የመጣሁት እንዳልኩሽ እኔ ጋርም ከነበረው በፊት ከነበርኩበት ሃይማኖት ውስጥ የነበረው ያምልኮ የነበረው እንዳለ ነገርና እዚህ ጋር ደግሞ ያየሁት የነበረውን ነገር ከዛ በኋላ ግን ፈልጌ የመጣሁት ሰማይና የምድር ባለቤት የሆነውን ትክክለኛውን አንዱን ፈጣሪን ፈልጌ መጣሁ አገኘው ሰላም ሁሉ ደስታም ሁሉ መጣ ከዛ ሀያቴ ላይ አልহামዱሊላህ ይሄ ነው ትልቁ በቃ ትልቁ መልስ ይሄ ነው የዚህ ሁሉ ፍጥረት ባለቤት የሆነውን ትክክለኛ አንዱና አንዱ ሊመለክ የሚገባውን አላህ ፈልጌው ነበር አገኘሁት አልহামዱሊላህ ሲል አያ ሙስሊም ማሻአላ በጣም ደስ የሚል ነገር ነው ወላሂ እና አላህ በዚሁ አጽናሽ እስከመጨረሻው ድረስ የሚገርም ንግግር ነው because ከዚህ በላይ ሰው ልጅ ፈልጎ ሊያገኝ የሚገባው አምላኩና ፈጣሪው ነው ከሌላ ነገር ፍለጋ አልመጣንምና ሰምታችኋል 234 ሰዎች እኔ ቤት ያላችሁ ሙስሊሞች እኛም እናመልከው አንዱን የሰማይና የምድርን ባለቤት የሆነውን አምላክ ነውና ሰምታችኋል አልሰማችሁ ሙስሊም ምን ያመልካል ብትባሉ 230 ሰዎች በቢራቢሮ ልታመልክ የመጣችሁም ያገኘችው ምስልምና ውስጥ ምስክርነቷን ነው አልደረሰንም እንዳትሉ ሰምታችኋል ማለቴ ነው ካልሰማችሁ ደግሞ ደግመን እንነግራችኋለን የሰማይና የምድርን ባለቤት ነው እስልምና ላይ የሚመለከው አንዱ አላህና እንኳን አላህ ወደ ቀጥተኛው መንገድ መራሽ እህቴም እንኳን አደረገሽ ኢንሻአላህ ገና ብዙ እንማማራለን ብዙ እንሰራለን ልጨምሪ ልታመሰግኙ የምትፈልጊው በዚህ መንገድ ያመጣሽ ሰው like anything ታሪክሽ ውስጥ ልጨምሪ የምትፈልጊያቸው ጋር ያንቺ ስለሆነ ጊዜው ብታረዝሚ ሰዎች ሊያቁም የሚገባቸው ነገሮች ስለ እስልምና ወይስ anything አንቺ ውስጥሽ አለ የምትዩ መልእክት አስተላልፊው ወይ በመጀመሪያ አዲስ እኔ ወላሂ ነው የምልሽ ለሁሉም እኔ በዙሪያዬ ላሉ ክርስቲያን ለሆኑ ወዳጆቼም ጓደኞቼ ሊሆኑ ይችላሉ ቤተሰቦቼ በቃ አላቅም ለሰው ዘር በሙላ እስልምናን ሳያውቁ ባይሞቱ ወላሂ ነው የምልሽ እስልምናን ሳያውቁ ባይሞቱ ያላህን አንድነት እኔ ብዙ ጊዜ ሰላት ተሰግድዶ አደርጋለሁ በቃ አላህ የቀጥተኛውን መንገድ ምራቸው ለቤተሰቦቼ ለጓደኞቼ በቃ ሙስሊም ላልሆነውማ በሙሉ ቀጥተኛውን መንገድ ምራቸው ያንተን አንድነት የእስልምናን ጥፍጥና አቅምሳቸው ነው የምለው እኔ በእውነት ነው የምልሽ ያን ያህል እኔ ጎበዝ አማኝ ሆኜ አይደለም እኔ ጎበዝ ነኝ ሰግዳለሁ እኔ ላይክ በጣም ፐርፌክት ነኝ ዲኒ ላይ ያልኩሽ አይደለም ብዙ ይቀረኛል ግን አልহামዱሊላህ አትሊስት አላህን አውቀዋለሁ አንድ አላህን ነው ማመልከው እና ደግሞ እኔ እንጃ ምን እንደምልሽ አላቅም አዲስ ላይፍሽ ላይ ብዙ ነገር ሀፕን ያረጋል ምናምንና ዱአ አድርጌ በቃ ለአላህዬ ሱጁድ ላይ ነግረዋለሁ በቃ ብዙ ነገር ተሳክቶልኛል በህይወቴ ብዙ ነገር ተቀይሯልና አልহামዱሊላህ እኮ ሙስሊም ስለሆንኩ ነው አላህዬ አንተ የኔ ስለሆንኩ እኔም ያንተ ስለሆንኩ ነው በበፊቱ ሃይማኖት ውስጥ በሆን ለየትኛው አካል ነበረ ዱአ ማረገው የትኛው አካል ነበር እኔ እንጃ ያን ህይወት ሳስበው ራሱ በጣም ይከብደኛል እኔና ለትክክለኛው ለፈጠረሽ አምላክሽ መስገድ ችግርሽን ነግረሹ ይሄ መፍትሄ ስታገኝ ህይወትሽ ሲቀየር ያለው ነገር እውነት በቃ የሆነ ቃል ራስ የለውምና ትክክለኛ አምላኬን በማግኘት ደስተኛ ነኝ ሁሉ ጊዜ ደግሞ ምኞቴ ሙስሊም አድርገህ እንደፈጠርከኝ ሙስሊም አድርገህ ግደለኝ ነው የምለው ሁሌ አላህዬ እሱም ነው ዋጋ ያለው እና ያው ሌላ ማለት የምፈልገው ደግሞ
ወደዚህ ወደ እስልምናው እንድመጣው እንዳልኩሽ እንድመጣ ሰበብ የሆነችው ጓደኛዬ ናት። እኛ ሰፈር በጉርብትና ነው ተከራይተውን የመጣችውና አላህዬ እንደውም ለኔ ሲል ያመጣት ነው የሚመስለኝና እሷን በጣም ነው ማመሰግናት። ሁሌ አልረሳትም። እሷ ባትኖር እኔ እነሱ ቤት ባልሄድ እነዛ ሐዲሶችን ባልሰማ እሷ ቁርአን ስትቀራ ባላይ ሰላት ስትሰግድ ይሄ እስላማዊ ስርዓቶችን ሁሉ አይባታለውና እስልምና ውስጥ ራሱ ያለው ስነ ምግባር ያለው ነገር ለኔ በቃ ሌላ ነበርና እስልምን ይሄ ጭንቅላቴ ውስጥ ያለውን ነገር ቅይር እንዲል ያደረገችው አላህ በሷ መንገድ በሷ ሰበብ እንዲሆን ሆኖ በሷ ነውና በጣም ነው የምወዳት። በጣም ነው ማመሰግናት። ብዙ ጊዜ ልቤ ውስጥ አለች። አሁን የስደት ነገር ነውና ርቀቱ ምናምን ነገር አለ እና ብቻ ደስ ይላል። አዲስ ይሄን ነው አይ ዶንት ኖ ብዙ ማለት ብችል ግን ንግግር ከሚችሉት አይደለሁም። አሁን እኔ ንግግር ብዙ ማለት አልችልም። አይ ዶንት ኖ ኮሜንት ያየሽ ያሉ ነው አልገባኝም። አዲስ ታች ላይክ ኖ ኖርማል ነው። ዝም ብለሽ ከላይ ሁኚ ግሬሎም ኮሜንት ላይ ብዙ ነገር ይጻፍ ይችላል። ኮሜንት ሞዴሬተሮች ቢያዩ ጥሩ ነው። እኛ ዲስከስ እናረግ ኢትስ ኦኬ። ሚውት አርጓቸው ከብሎክ ተፈታው ነው ገና የተፈቱ ስለሆነ ያው እንትም አይቀርም ትንሽ ቀን እየነጠለ ምንም አይመስለኝም። ምንም ቢሉ የኔ ቆንጆ በእውነት ነው የምልሽ አንቺ ትክክለኛ አላህን አግኝተሽ ያማረ ዲን ውስጥ ሆነሽ የሆነ ሰው ቢነቅፍሽ ምን ይሄ ነገር ሲጀመር ከዛሬ 8-9 ዓመትን በፊት ብዙ ያሳለፍኩበት እንትን ስለነበረ it does not make sense ለኔ ምንም አይመስለኝም። አልহামዱሊላህ ዋናው ሙስሊም መሆኔ ነው ያለኔ በቂ ነው። ኤግዛክትሊ ትክክል። ዋናው ነገር እንኳን ማላቀጥተኛው መንገድ መራሽ እንኳንስ ብዙ ነገር አላህ ካልፈቀደ በስተቀር ምንም ነገር እንደማይሆን ታውቂያለሽ አይደለ? ሁሉ ነገር የፈጣሪ ፍቃድ ነው። ለፈለጉት በልጅነት እንትን ይገኛል። አንቺ አርጅቶም ይገኛል። እድሜ ምናምን አይፈልግም። ዋናው cuz the spirit is like forever ለዘላለማዊ ነው። ከዚህም እስከ መጨረሻ ድረስ ነፍስሽ ይርሶ ልትጠየቅ ትሄዳለች እኮ አይደል? እዚህ ሪከርድ ያደረገችውን የሰራችውን እንዳለ መዝገቦቿን ይዛ ትሄዳለች ማለት ነው። you know so ከሁሉ ነገር በላይ እዚህ ምድር ላይ ያለችን በዚህ ገደብ ውስጥ የምናሳልፈው ኤክስፒሪየንስ ነውና በዚህ ትንሽ እንትን ውስጥ አንቺ በልጅነትሽ እንትን ማለቱ ደንግጫለሁ፣ ገርሞኛል። የሰው ልጅ በዚህ እንዴት አንደርስታንዲንግ ኖራት ከዚህኛ ገና እዛን ሳለ ዝም ብለን እንደ ቤተሰብ እንዲሆኑ ሲሉሽ እንደዛ ሆኑ ሲሉሽ እንደዛ ምትይበት ኤጅ ነውና ጓደኛሽን በጣም አላህ ይጠብቃል። ልክ እንዳልሽው አንቺን ሳስታውሳውን ልጆቻችንን በመንድነው የምናሳድገው የሚለው ነገር በጣም ተጽዕኖ አለው። ከዚህ ቲክቶክ ላይ የምናያቸው አስተዳደግ ይበደላቸው ብዙ ሰዎች እንዳሉ ሁሉ አስተዳደጓ ቆንጆ ሆነች ከጻንነቷ አንቺ ጓደኛ ሆና ካንቺ ጋር መታ ስለ እስልምና አውርታ ስለምታሳየው ነገር አሳይታ ቢያንስ ሻሃዳ ሁላ ሲዛ እንግዲህ ሊተውኪን ትልልቆቹ they just make a mess imagine አስተዳደግ እስልምና ውስጥም በደንብ አሁን አንድ ልጅ ምሳሌ ማድረግ ፈልጋለሁ ያው ሐላል ስለሆነ ማለት ነው። ሙስሊም ናት she's been raised ተወልዳ ያደገችው ሙስሊም ናት። ቲክቶክ ላይ አሁን ሰሞኑን ንጽጽር ካልሰራው ብላ ይሁን ምን ያው እስልምናው ቁጭ ብላ ስታሰድብ ትላለች። ስለዚህ ምንድነው ይሄ የሚያሳየው? ተወልደው አድገውበት ለሃይማኖታቸው ክብር የላቸውም የሚያሰድቡ ሰዎች አሉ ስፔሲፊካሊ። እነዚህ ደግሞ ህፃናት ልጆች ከቤታቸው አስተዳደጋቸው ቆን እንዳንቺ አይነቶችን ከጓደኝነት ጀምሮ ምን ያረጋሉ? ስለ እስልምናቸው ያወራሉ፣ ስለ ህይወት ያወራሉ ምናምን ነው። ሰውን ከተጣመመ ከክፉር መንገድ ህፃናቶች ያመጣሉ። ትልልቆች ሆኖ ግን አርጅተው ቲክቶክ ላይ መተው የተሰራውን ነገር ሲያፈራርሱ ይውላሉ ማለት ነውና ኢስ ሾኪንግ አንዳንዴ ያስደነግጣልና አንቺ ራሱ ህይወት በጣም ብዙ ልጆችን ጥሩ ማስተማሪያ ነው። አንቺም እንዲሁም የጓደኛሽ ማለት ነውና አልহামዱሊላህ እንኳንም ጎረቤትሽም ጓደኞችሽም በጣም የሚገርም ነገር ነው የተማርኩት ዛሬና አላህ ይጠብቃችሁ። አንቺንም በዚህ መንገድ እህታችን አድርጎኝ በጣም ነው የሆነ ደስ ያለኝና ኢንሻአላህ ደግሞ የበለጠውን ላንቺም ቤተሰቦችሽን አላህ ቀጥተኛውን መንገድ ይምራልሽ። አብረሽ ተሰብስበሽ አይ ኖ አንደርስታንድ የመጀመሪያ ሙስሊም ስትሆኚ ከቤት ራሱን ይቻላል ብዙ ነገር አለው ግን ትልቁን ነገር ነው ያዝነው ሰዎችን ሳይሆን you የሰማይና የምድር ባለቤት ነው። አሁን ለአላህ ስንል ለምንዋደደው ለኛ ክብራችን ነው ያ ነገርና እንኳንም
8 years 8 ዓመት so ምን የከበደሽ ነበር ከእስልምና የከበደኝ የምትያቸው like በዛ ልምምድ ውስጥ ማድረግ ያቃቱሽ ነገሮች ምናልባት ሰዎች በዚህ ጆርኒ ውስጥ ካሉ ምን ከብዶሽ ነበር ወይ ምንም የቀለለሽ ነገሮች ነበሩ ስሜቶችሽን እስቲ ተወሰናቀሪ እንደ መጀመሪያ ብዙ ነገር ይከብድ ነበር እንዳልኩሽ ገና የኤሌመንተሪ ተማሪ ሆኜ ስለነበረ ከስደት እስከወጣ እስከነበረው ታይም ድረስ ሰላት ምንም አልሰግድም እውነት ለመናገር አይመችም ነበር ፋሚሊ ላይ ነኝ ምናምን እስቲ ለነሱ እኔ ልጅ ነኝ እና ደግሞ እነሱ ጋር ያለውም ጋር የሚጋጭ ነው የሚሆነው ይሁን እንደው ራስን ችለሽ ወጣ ብለሽ ካልሆነ እንደዚህ አይነት ነገሮች ለማራመድ እንደው እንደኛ ባህል ምንም ይከብዳል እና ይሄ ሰላት ማልሰግድባቸው ታይሞች ነበሩ እነሱ ይከብዱ ነበር ከዛ ግን የሚገርመው ሰላት ከመስገድ ከጀመርኩ በኋላ ያለውን ብነግርሽ ይሻለኛል ይሄ ወደ ስደት ከወጣው በኋላ ቁርአን ለመቅራት ማረገው ነገር ሰላት በቃ እንትኖቹ ይጣፉብኝ ነበር ስንት ረካ ነው የሚሰገደው በቃ ራሴን ለማስተማር ማረገው ጥረት እና ዛጋም መታገዘኝም ሰው ነበርችነት ለመናገርና ግን ለከምንም ነገር ፍቅሩ ካለሽ ፍላጎቱ ካለሽ ደግሞ ቶሎም እንደሚቻል ያገር አልሻል አላህዬ ልብሽን አይቶና ብዙም ጊዜ አልፈጀብኝም ግን ትንሽ መተሳሳቻቸው አሉ ያው አላህዬም ደግሞ ያገር አልሻልና እነሱ ትንሽ ይከብዱ ነበር ረመዳን የመጀመሪያ የጾምኩት የዛሬ ስንት ዓመት ነበር ስለምታዩ ትንሽ ከብዶኝ ነበር ከዛ በኋላ ያለው ስሜት ግን ልነግርሽ አልችልም አዲስዬ በቃ ብዙ ሰዎች ኢንተርኔት ላይ አይ ነበር ያኔ ጾም ሳልጀምር በፊት ሰላት ሳልጀምር በፊት ያው ረመዳን አለቀብን ምናምን ሲሉ አላህዬ ይሄን ስሜት መች ነው ፊልም ማረጋው ነበር ከዛ ወደዛ እንትን ውስጥ ራሴ ስገባ በቃ ያለው ነገር ሁሉም በጣም ደስ የሚል ነበርና ያው ትንሽ የሚከብደው ነገር ያው ኢባዳ ላይ የሆነ ሰዓት ጠንከርት ያለሽ ሰውነሽ የሆነ ሰዓት ላይ ደግሞ ሸርተት ያለሽ ምናምንና እሱ እንደ እኔ ፐርሰናሊ ከራሴ ጋር ብዙ ወቀሳ ውስጥ ገባለውና የሆነ አላህዬ በብዙ ነገር ይረዝቅሽ ብዙ ነገር ጠይቀሽው ከጠየቅሽው በላይ ያረግልሽና ሰውነሽና ደግሞ የሆነ ሰዓት ከዛ መልሻ መጸኛ ሆንኩ እንደ ይያልኩኝ በቃ ከራሴ ጋር ጦርነት ውስጥ ምናምን በጣም ከባድ ነው እሱ ነገር አላህዬ ከመረግልኝ ጸጋ አንፃር ከሚረዝቀኝ ነገር አንፃር በሚገባ ያመሰግንኩ ነው አይደለም ይሄ የኢማኔ ደረጃ ላይ አይደለ ሰውነሽ ሙሉ አትሆኝም ሁሌ ፐርፌክት አትሆኝምና እዛ ግብ ውስጥ ነኝ ስቲል ነው በቃ እኔ አላህዬን ጠይቄው ካረገልኝ በላይ ይሄ በደንብ ለሱ መንበርከኩ ላይ ማመስገኑ ላይ ቆብስ ባሪያው ነው መሆን የምፈልገውና የሆነ ሰዓት ላይም ሸይጣን ያሸንፈኛል መሰለኝ ዛት ማቻምና ፐርፌክት ግን ስቲል ነው ያላህዬ ጋር አልহামዱሊላህ አሁን ሙስሊም ነኝ ነው በቃ በኩራት ምለው ደስ ይያለኝ ማለት ነው ከነ ድክመቴም ከነ ስህተቴም አላህዬ ከኔ ጋር ነው እና ይሄንን ነው መልሽ የሚቆንድ so I don't know አዲስ that's beauty perfect አላልኩትም ግን ጉጉትሽን በጣም ነው የሚያምረው አላህ ይጠብቅሽ በዚህ መንገድ ሁላችንም ያስነው ጉጉትሽ ደስ ይላል to be perfect እኔ ደግሞ የዚህ ተቃራኒ ነኝ ፐርፌክት ለሆነ ራስ ፐርፌክት አድርጎ ይሰራኝ ፈጣሪ ስለሆነ ለምሰራው ማንኛውም ስህተቶች ላይ ማለት ነው like experience እንዳረግ ስለሆነ ቅዱሳን ማህበሮች ውስጥ እንዳልሆንክ ይገባኛል cuz I'm just being human የምትያላል ከቀና ይሄ ከውስጥሽ ኢንቴንሽኑ ነው ለጉዳት ለመጥፎ ለሆነ ነገር እስካልሆነ ድረስ ፈጣሪሽ ፊት ቆመሽ ያ በክብር ለሚገባው አምላክ ክብርን አድርገሽ ብትጠይቂው የሚከለክልሽ ነገር ስለሌለ like you know ስህተቶች ድክመቶች ምናምን ያ የሂውማን ቢሄቪየሮች ናቸው አትጨናነቂ አንቺውን ያንቺ ያሹ ነገር ሁሉ ከንግግርሽ በጣም ነው ደስ የሚለው እኔ ሙስሊም ነኝ ዳስ አንቺ ሙስሊም ነሽ ሰው ይሄንን ለመጣል ግብ ውስጥ ነው ያለው ምንድነው ሲባል ስም የሚናገሩበት ሰዓት ደርሰናል አንቺ ግን እኔ ሙስሊም ነኝ ያልሽው ዳስ ያ ነው ስምሽ የጀነት ድረስ አንቺ ሙስሊም ነሽ በቃ ቀጥተኛው ነው የተመሩት መሃል ነሽ ሰው ሁላችንም ሙስሊሞች እስቲ ሙስሊም ነኝ ብላችሁ ጻፉ ሙስሊም የሆናችሁ ሰዎች እኛ ቤት ሙስሊም የሆናችሁ ሰዎች እኔ ሙስሊም ነኝ እኔ አሁን አዲስ ዓለም ታዬ ሙስሊም ነኝ ቢራቢሮ ሙስሊም ናት እናንተስ ምንድነው የምታመልኩት ምንድናችሁ እናንተ ብትባሉ እናንተስ ምንድናችሁ
መጠሪያችሁ ምንድነው? ማናችሁ እናንተ? ሙስሊም ነኝ እንደማለት ደስ የሚል ነገር የለም። ቢስሚላህ ወላሂ መታደል ነው። እና ያው እኔ ቆንጆ አዲስ እና ብቻም so happy በቃ አላህ ኢየሱስ ስላደረገኝ ወላሂ እድለኛ ነኝ በጣም። ወደ ኋላ ሄጄ አንዳንዴ ሳስብ የትኛው አይምሮዬ ነበረ ይሄ የሆነ ቲኔጀር ታይም ላይ ሆነሽ ኤሌመንተሪ ተማሪ ሆነሽ ከባድ ነው የሆነ በቃ ያቺ ትምህርት ቤቷ ላይፍ ብቻ ምናምን ልጅነትሽ ነው እንትን የምትዩና እኔ አላህዬ ስለወደደኝ ነው እስልምናን ይሰጠኝ እንጂ በእኔ እንትን ምንም የሆነ የለምና ብቻ እኔ እድለኛ ነኝ በጣም። እኔ ወላሂ ነው የምልሽ አሁንም ሰላት ስሰግድ በዙሪያ ላሉ የምልሽ ስቲል ናው ቤተሰቦቼን ጓደኞቼን ማቃቸውን እስልምና ውስጥ የሌሉ ሰዎችን በሙሉ አላህዬ በቃ እስልምና እንዲወፍቃቸው ነው መጸልይላቸው። እስልምና ውስጥ ያለው ሰላም ያለው ደስታ ወላሂ ነው የምልሽ በቃ በህይወት መንገድሽ ላይ የሆነ ነገር ክብድ ብሎሽ ለአላህዬ ሱጁድ ላይ ነገርሽ ቀና ስትይ ያለው ስሜት እኔ እንጃ አልዋሽሽም አዲስ የሆነ ህይወቴ ላይ ከበድ ያለ ነገር ገጥሞኝ ለአላህዬ ነገረው ብቻዬን መንገድ ላይ ያወራው በቃ ከአላህ ጋር ሰማይ ሰማዩን እያየሁ አላህዬ ከመቼው ነው ዳይኔ ተቀበልከኝ በቃ ሁሌም ከኔ ጋር ነህ እና አልহামዱሊላህ አሁንም ምልሽ አልহামዱሊላህ ሙስሊም ያረጋኝ ጌታ አልহামዱሊላህ ማለት አላህዬን ይዘሽ ምንም አታጪም ምንም አይጎልብሽም ፈተናውም ለበጎ ነው ስትረዘቂም ይሄ በበጎ ነገር ሲሰጥሽም ለበጎ ነው እውነት እና አሁን እንደውም ትንሽ እየጠነከርኩ የመምጣቴ እንትን ፈተናዎች ምናምን ሲመጡ በቃ ተወከልቷል አላህ ነው አላህዬ ከዛ ነገር እንደሚያስወጣኝ ሁሉ አውቃለሁ ብቻ እሱን ማመን ነው ስር ማድረግ ነው ማመን ነው ከዛ በኋላ ሆኖልኝ ማያዋለውና ይሄ ሁሉ ደግሞ ሙስሊም በመሆን የተሰጠኝ ነው በቃ ለኔ በእውነት እና ብቻ ደስተኛ ነኝ አዲስዬ እንደናንተ አይነቶችን ደግሞ እዚህ ጋር ሳይ በቃ የሆነ እቀናለሁ እውነት እቀናለሁ ወይኔ በቃ እኮ እንትን ነው ይሄ ተመሳሳይ እንትን ስታተስ ነው ያለን ሰለምቲዎች ነን ግን አንዱ ካንዱ ደግሞ ኢማኑ ላይ አንድ አይደለምና ካንቺ ተሻለን ስታይ የሆነ መንፈሳዊ ቅናት ያድርብሻልና ከነዛ መሃል እንደው እንጃ እንዴት እንደምወድሽ ሳይሽ ራሱና ቢስሚላህ ታድለናል ወላሂ ታድለናል። እኔ አዲስ ብዙ ምምለው ነው እኔ ንግግር ላይ እንትን ነኝ አሬን ይወድኒ ዝም ብዬ ራሴን ህይወት እንጂ ብዙ ነገር ምንም ስራ ማልሰራሁኝም just እንትን ያልኩ ነው የራስሽን ህይወት ስትኖር ያለ አይደለ ያንን ነገሮች ስትናገሪ ኢንተራክት ስታረጊ እንጂ በእስልምና ዙሪያ ላይ ኢንጀነራል ተሰርቷልም ብዬ አላሰብኩኝም ገና ምንም አልሰራንም ገና we just sharing our story ያ ስቶሪ ብዙዎችን ቦንድ ያስተላልረገን እየተያያዝን ነው አንቺ ከዛሬ ከኔ ጋር ተያያዣለሽ የተያያዝን መጣለ ያ stronger and better community stronger better family ለአላህ ስንል የምንዋደድ ለአላህ ስንል የምንጠላ ያ ደግሞ ብዙ ነገሮችን ስለሚያያይዘን ያንን ገና እየተያያዝን ነው እንጂ እኔ አንዲትም ነገር እስልምና ላይ ገና እንዲትም ሮልም ተጫውቻለሁ ብዬ አላስብም ገናና አልহামዱሊላህ እየተያያዝን ነው የተዋወቅን ነው ነገ ቤተር እኛ እንኳን ብናልፍ አንቺ ዘር ውስጥ አሁን ሙስሊም ልጆች ነው የሚወልዱ የወለድኳቸውንም ኢንሻአላህ አላህ ያምጣል ከዚህም በኋላም ደግሞ በቀጥል ምንድነው ሙስሊም ዙሪያሽ ምንድነው አላህን ብቻ የሚያመልኩትን እምትሄጂበት መንገድ ስለሆነ ትልቅ ቻሌንጅ ነው እንዳልሽው ሰልሜ መጥቻው እኔ ሰልመው ቁርአንን ሐፍዘው ምናምን ሳይ እንዳልሽ ቅንት ይላልው መቼ ነው እኔ ቁርአን እንደዚህ ገብቶኝ አንብቤ አሁን ገና አነባለሁ አይደል ግን ሞር አንደርስታንድ አድርጌ ሐፍዤው ተፍሲሩ ገብቶኝ ላይክ ምናምን እጓጓለሁና መቼ ቶሎ ይደርስልኝ ይሆን ላይክ አንድ ወር ነው ሁለት ወር ስንት ጊዜ ነው የሚፈጀው ነው ኤክሳይትመንቱ ላይክ just kill me እና አንዳንዴ የምትቀኝበት ነገር አለ የኔ ግን ብዙ የሚያስቀና ነገር ሆኖ አይደለም just እኔ ሚረሪንግ ነው ራስሽን እኔ ላይ ስላየሽ ነው ያንቺ ትጋት ያለ ሀብታ ስላየሽ ነው እዚህ ላይ ብዙ ነገር ምንም አልሰራው ባይሆን ነው ገና
ባይሆን እናንተ አሁን ዩር ያንግ ገና በዛው ውስጥ ኦሬዲ ስር ሰዷልብሽ ውስጥ ባንቺ እድሜ ያሉትን ኦሬዲ ሪስፖንሲቢሊቲ አለብሽ በኤጅ ዋይዝ ባንቺ ሬንጅ ኤጅ ውስጥ ያሉ ተምረሽ ለታስተምሪያቸው በዛ ላንጉጅ ትግባባላችሁ you know እንት በመት ያየሹ ያለምን እንትን አንደርስታንዲንግ ባይሆንም የስፒሪቹዋሊቲ የመንፈሳዊ ልምምዶችሽን like ያ ነገር ገና ይጠብቅሻልና ኢንሻአላህ ወደዚህ መመያያዝ አይደል አሁን we got a team እኛ ውስጥ መተሻል so ብዙ ስራ እንሰራለን ብዙ እንማራለን ዋናው የሚቀድመው ዕውቀት ነው ዕውቀት መያዝ ስንይዝ ያምርብናልና እኔ ተማሪ ነኝ ኢንሻአላህ ብዙ አብረን እንማራለን ልጨምሪልን የምትፈልጊው ነገር ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውስጥሽ የገባው ነገር ካለ ከታሪካቸው ሊሆን ይችላል አንደርስታንዲንግሽ አንድ ሁለተኛ ደግሞ ኦሬዲ ስለ ፈጣሪ ልታመልክ የመጣሽው አላህ ነው አላህ ላንቺ ምንድነው ቢሉሽ እንዴት ነው ዲፋይን የምታረጊው ሁለቱን ነገሮች ጨምሪልኝና ኢንሻአላህ እንቀጥላለን እሺ ማሪ ያው ስለ ነብያችን ሰለላሁ ዐለይሂ ወሰለም የዝነት ነብይ ናቸው እድለኛም ነን የሳቸው ኡመቶች ስለሆነ ወላሂ እንደውም ብዙ ጊዜ ዱዓዬ ላይ ምንድነው የምለው አላህ የለየው መልቂያማ ቀን የነብያችን ሰለላሁ ዐለይሂ ወሰለም አማላጅነት ከሚያገኙት አድርገኝ ነው የምለው እና ነብያችን ሰለላሁ ዐለይሂ ወሰለም በጣም ነው የምወዳቸው አላህ ይብርታቱን ሰጥቱን የሳቸውን ሱና በደንብ ከሚከተሉት ባሪያው ያርገኝ በእውነት በደንብ የሳቸውን ሱና ከሚከተሉት ኢማኗ ኢባዳዋ ላይ ጎበዝ በቃ ጎበዝ ልክ እንደናንተ እውነት እኔ I don't know እኔ አንቺን ነው ምሳሌ ማረጋው አዲስዬ ያዋኒው እና ግን ደግሞ ታነብ ያለሽ የምታስተነትኝበት መንገድ ኮምፔር የምታረጊ በቃ የሆነ ሰዓት ላይ ሾክድ ነው መሆነው እኔ የት ነኝ ያለሁት ምን ያደረኩ ነው እንድልና ራሴን እንድጠይቅ ነው የምታደርገኝና እንደዚህ አይነት ጎበዝ ዲኗ ላይ ኢባዳዋ ላይ ጎበዝ ነው መሆን ፈልገውና ደግሜ ደግሞ በደንብ ምልሽ ነገር የነብያችን ሰለላሁ ዐለይሂ ወሰለም ሱናቸውን በደንብ ከሚተገብሩት ለሌላው ሙስሊም እህቶቻችን ምሳሌ መሆን የምትችልም አይነት ሴት ነው መሆን የምፈልገው ላይክ እንዳንቺ እና እንደብዙ እዚህ ጋር እንደማያቸው ጠንካራ ሴቶች ማለት ነውና ኢንሻአላህ እንግዲህ አላህ ይካበረታኝ እንደናንተ ሆናለሁ ብዬ ሌሎችም ለማስተማር በቃለሁ ብዬ አስባለሁ አላህ ያንን ይወፍቀኝ ያን ያህል ጉብዝና የለኝም እንደው ያጎብዘኝ እውነትና ያው ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ነው የምልሽ ያው አላህ የተላኩ ነብይ ናቸው በጣም ነው የምወዳቸው እንኳንም የሳቸው ኡመት ሆነን አዛኝ ነብይ ናቸው እና ይሄንን ነው የምልሽ እኔ በቃ ሱናቸውን የሳቸውን ሱና በደንብ መከተል ስችል ነው ደግሞ ፕራውድ ማድረግ የምችለው ራሴን በይበልጥ ፍቅሬንም በደንብ ደግሞ ያው ነብያችን ሰለላሁ ዐለይሂ ወሰለም በደንብ የመወደዳችን የፍቅር መገለጫ የሳቸውን ሱና መከተል ነው አይደለ እና ያው እንግዲህ አላህዬ የሳቸውን ሱና ልከተል ጎበዝ ልሁን ያው ብርታቱን ይስጠኝ በዛ ነው እኔ ፍቅሬን በደንብ ማሳየት የምፈልገው እንጂ ነብያችን ሰለላሁ ዐለይሂ ወሰለምን የማይወድ የለም ወላሂ ነው የምልሽ የእስልምና እምነት ተከታይ ያልሆነ የሚወዳቸው የሚያከብራቸው ነብይ ነው ያለው በጣም እድለኛ ነን እና ይሄን ነው የምልሽ አዲስዬ ዋው ማሻአላህ የሚገርም ነው አንደርስታንዲንግሽ ሲምፕል በሆነ ቃላቶች አቀማመጥሽ ራሱ በጣም ደስ ይላልና ልጨምሪልን የምትፈልጋው ስለ ፈጣሪ ስላላህ አንዳንድ ነገሮች ስለ አምላካችን ምን አይነት ነው ብለሽ ነው ራስሽን የምትገልጪባቸው አንደርስታንድ የምታረጊው የምታመልኪው አምላክ እንዴት ነው ቢባል ላይክ የምትገልጪበት ነገር ቅድም ላይክ የገባሽ ነገር አለ አይደለ ለኔ አምላክ ይሄ ነው የምትዩ ነገር ምናልባት የተወሰነ ነገር ጨምሪ አልহামዱሊላህ አላህ ከጎዶሎ ነገሮች ሁሉ የጣራ ነው ከጎዶሎ ነገሮች ሁሉ የተጣራ ነው የጠራ ነው አልহামዱሊላህ አላህ ይሄን በምንም ልንመዝነው ልንስለው ማንችልም እኔ ምን ልበልሽ እኔ እንጃ ከቁጣው ዝለቱ የምትቀድም እውነት እኔ አንዳንዴ ዱዓ ላይ በቃ ስጁድ ላይ ሆኜ ዱዓ ሳረጋ አንዳንዴ እንደጓደኛዬ ነው እንትን ምለው በቃ አላህዬ አይ ዶንት ኖ ምን እንደምልሽ ከጎዶሎ ነገሮች ሁሉ የጠራ ነው አልহামዱሊላህ
ታላቅ ነው የዚህ ሁሉ ፍጥረት ባለቤት ነው 1 2 3 ያለው አላህ እንትና አይወልድም አይወለድም አልহামዱሊላህ ያለማት ጌታ ነው አንድም ቢጤ የለውም ሊኖርም አይችልምና እንደዚህ ጥራት የተገባውን ደግሞ አምላክ ማምላክ መቻሊ ማግኘቴ አልহামዱሊላህ በጣም ደስተኛ ነኝ ምን ልበልሽ አዲስ ያይዶን ነው ንግግር በጣም ከሚችሉት አይደለም እንዳልኩሽ ዱዓ ላይ ራሱ እንደ ስጁድ ላይ ሆኜ ዱዓ ሳርክ እንዳልኩሽ አላህን እንተበድኝ ነው ማውራው በቃ ይሄ ቃላት ላይ ይሄ ነገሮችን ቃላትን ስክትክት አድርገው ማውራት ከሚችሉት ይሄ በቃላት ይሄን አይዶን ነው እንዴት ብዬ እንደምገልጸው ሰዎችን ማሳመን ከሚችሉት ይሄ ቃላት ላይ ከሚራቀቁት አይነት ሰዎች አይደለም ግን በምችለው ባለኝ በእንትኔ ካላህ ይገበል ባወራለውና ብቻ አላህ ያለማት ጌታ ነው ጥራት የተገባው ካርሽ በላይ ያለ አልহামዱሊላህ እና ይሄን ልልሽ ምችለው የኔ ማለት ካርሽ በላይ ያለ አምላካችን እሱ ጥራት ይገባል ነው እሱን እንዴት አየሽ በምን አንደርስታንዲንግ ተረዳሽ ካርሽ በላይ የሚለው ኮንፊዥን ብዙ ሰለምቴት ጋር ያለውና እንዴት ተረዳሽ ካርሽ በላይ ነው ከሰባቱ ሰማያት በላይ ይሄ ታላቅነቱን እንደሚያሳይ ነው እንደኔ የምረዳው እንደኔ ያስተሳሰብ በቃት ታላቅነቱን ይሄ ግዙፍነቱን እና ምትይ ነገር ካለ እንደንተ ነው ይቀበልሻለሁ ታላቅነቱ ነው ካርሽ ጨምሮ ነገር የለም ነው አሁን ብዙ ጊዜ ካርሽ በላይ ነው ቢሎን ኮንፊሽን ብዙ እንትን ያረጋቸዋልና ቆሞ ነው ተቀምጦ ሄዶ ነው እዚህ ላይ ነው የሚለውን ብዙ ጥያቄ ስለሚሆንባቸው ናንቺ አትሊስት ክሊር ሆኖ ገብቶሻልና አልহামዱሊላህ ሌላ ደግሞ ማለት ነው ከዛኛው ቤተ እምነት ብዙ ተመልሰሽ ጥያቄዎች ነበሩሽ ያነሳሻቸው ነገር ነበር because almost 75% የክርስትና እምነት አስተምሮ 25ቱን የተበረዘው ብለን እናስባል I think እንደ ፐርሰንቴጅ እንደዛ ሬንጅ ማስቀመጥ አልችልም በኔ ጭንቅላት እንደዛ ነው ብለው የተረዱት ይመስለኛልና ሁለቱን ነገሮች ኮምፔር አድርገሽ ታውቂያለሽ ከወጣሽ በኋላ የልጅነት ስለማታውቂ ብዙም ነበር አሁን ያወቅሽውን የሃይማኖትሽን የፈጣሪሽን የነብይሽን ሁሉ ነገር አውቀሻል ሶ እዛኛው ጋር ያሉት ነቢያቶች አሉ ከዛ በፊት የነበሩ ነቢያቶች ከነቢያችን ሰለላሁ ዐለይሂ ወሰለም the last prophet ናቸው እንጂ አላህ ብዙ መልእክተኞችን ልኳልና እነሱ እንዴት አየሻቸው ኦኬ እኔ በዛ መንገድ ካሄድሽ አዲስ የኔ ያያውበት መንገድ ምንድነው ስቲል ነው ኦርቶዶክሶችም ቢሆን የተለያዩ አማልክቶች በእኛ ጅብሪል በነሱ ገብርኤል ሚካኤል ኢቭን የኢሳ አለይሂ ሰላም እናት መርየም እንደ አምላክ ተደርጋ እንደ አምላክ እናት ተደርጋ የሚወሰድበት ያምልኮ መንገድና ያስተምሮ መንገድ አላቸው ያን ነገር ፍጹም አልቀበልም እንዳልኩሽ እነዚህ ነገሮች ናቸው እስልምና ውስጥ ካለው አስተምሮ ጋር ካለው ከሰማውት ከሐዲሱ የተለያዩ ኡስታዞች ከሚሰጡት ከሚነሳው ጥያቄና መልስ ትክክለኛው መልስ አግኝቼ ኦኬ ይሄ ሊሆን አይችልም ብዬ ልወጣ ምን እንደሆነ ይሆንኩት በዛ ነው የተለያዩ ነብያቶች አሉ አማልክቶችም አሉ ወደ እስልምናው ስታመጫቸው አማልክቶቹ መልእክትን ለኛ ወደታች ማውረድ ነው እንጂ ምንም አይነት በቁርአኑ ከአላህ ውጪ እነሱ እንድናመልክም እንድንገዛም እንድንሰግድላቸውም የሚታዘዝ ትእዛዝ የለም ወደ ክርስትናው ግን ስትሄጂ ያንዳንዷቸው አማልክቶቹ ይመለካሉ ወቅት አላቸው ሁሉ ኢሳ አለይሂ ሰላምም እንደ አምላክ ነው የሚቆጠረው የኢሳ አለይሂ ሰላም እናት በእነሱ የኢየሱስ ክርስቶስ እናት መርየም እንዳማላሽ ተደርጋ ትመለካለች ያ ነገር እምነቱን ብርዝርዝ ያረጋዋል ይሄ እንዳይጠራ ያረጋዋል ብዙ የደፈረሰው ነገር በግልጽ ማየት እንድትቺ ያደርጋል ይሄ ዲፕሊ ኮምፔር ማድረግ ሁሉ አይጠበቅብሽም እዚህ ጋር አላህ አንድ ነው የሚል አስተምሯል ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው ለኛ ሲቀጥል እዛ ጋር ስትሄጂ ደግሞ ብዙ ነብያቶች አሉ ግን ስቲል በስዕላትም ተደርገው በብዙ ነገር ይመለካሉና እዛ ጋር የሚመለከው ነገር ራሱ ብዛቱ አወል መንፈስ ቅዱስ ሶስት የሚለው ተጨማሪ አማልክቶች ራሱ ይመለካሉና ብቻ በዚህ ይሄ ላይክ
ይሄ ዲፕ ኮምፔር የማረጉ ይሄ ንጽጽሩ ላይ ራሱ በመግባት ራሱ አይጠበቅባቸውም እኮ ትንሽ ማንበብና እስልምናን መምረጥ ወደ ትክክለኛው መምጣት ቀላል ነው ብዬ ነው ማስበውና እኔ በዚህ መንገድ ነው ልገልጽልሽ የምችለው አዲስዬ ታሪኮችን ስለሆነ እየጠየቅን ያለን ኦፍ ኮርስ እንዳልኩሽ አንቺ ታሪክ ውስጥ አልተመለሰም ይባል የለም የእንትን ሲሆን ነው ንጽጽ ወይ እንትን ቨርስ ሲሆን ነው አለመለስ ያንቺ የግል ኦፒኒየንስ ስለሆነ ማንንም አንቺን ጀጅ ማድረግ አይችልም እኔ የተረዳሁት ነገር በንጹህ ልብሽ ነው አላህ ላይክ እስልምና ውስጥሽ ስርሽ የገባው not even በኮምፔሪንግ ሳይሆን አላህ ወዶሽ ነው እንጂ በንጽጽር ዓለም ውስጥም አላህ እንኳንም አላቆየሽ እንኳንም ወደደሽ ለሌሎችም ይሄ ነገር ፖስት ቢደረግ ፈቃደኛ ከሆንሽ ፖስት ብናረጋውና ሌላ ሰው ቢማርበት መልካም ፍቃድሽ ሆነ ማለት ነው ከዛ ውጪ አንድ ጥያቄ ይኖረኛል እሺ ጠይቂኝ ችግር የለውም ግን ፖስት እንዳልኩሽ ነው አዲስ ያሆነም ስቲል ፋሚሊዎች የክርስቲና እምነት ውስጥ ያሉ ቤተሰቦች አሉ ምናምን ላርጎ ካልሽ ኢትስ ኦኬ ግን ባይሆንም ደስ ይለኛል የኔ ቆንጆ አይ መልካም ፍቃድሽ ነው ያ ለዛ ነው ጠየቅሽ ፖስት ቢደረግ አንዳንድ ሰው ኢትስ ኦኬ የኔ ቆንጆ አትሊስት አሁንም ምን ጥሩ አድቫንቴጅ ደስ የሚለኝ ነገር ምንድነው ከሀገር ውጭ ላይ ነው የምለው በቃ ሁሌ ላይክ ፋሚሊ ስር ስትሆኚ ይከብዳል ብዙ ነገር እነሱ ስር ካልሆንሽ ግን አትሊስት 18 አመትም አልፎኛል ትልቅ ልጅ ነኝ ምናምን የራሴን እምነት ማመለካከትም የማራመድ መብቱ ጊዜውም ላይ ነኝ ብዬ አስባለሁና በደስታ ይሁን ያልሽው አዎ አዛ ይወስዳል ከዚህ መማሪያ ካገኘ ነው ሰበብ ነው ሶ ያንዱን ቪዲዮ አይቶ የሚመጣ ብዙ ሰው አለ ብታይ በውስጥ ጽፍልኛል ለከሊን እንደዚህ እንዴት ብሎ ነው ምናምን የሰበብ መንገድ መሆኑ በጣም ይገርማልና አንዱ ጥያቄ ያው እስልምናና ሴትነት ነው ከዚህ ረውም እናው በፊት ልጅ ሆነሽ ነው ወደ እስልምና የመጣሽው ፊቷ እሱ አይደለም ቢያንስ ስሟ ኦኬ ስሟም የቲክቶክ ስም ስለሆነ ያከበር እናረጋለን ኢንሻአላህ እስልምናና ሴትነት እንዴት አየሻው now you grown woman ማግባት ይመጣል የhalf of የኢማን አሉኝ እኔን ሲያሰምጡኝ ማለት ነው በፊት የማግባት ምንም ፍላጎት አልነበረኝም ማብሶ ማለት ፍላጎት ሳይሆን ገና like already the past experienceዎችም ስላሉኝ ብዙም የሚያጓጓኝ ላይ አይደለሁም ስራዬ መስራት ምናምን ላይ ነኝና ሲያሰምጡኝ half of የኢማን ግማሹ ትዳር ነውና ትዳር ለማግባት አላሰብሽም ወይ እስልምናና ሴትነትንስ እንዴት አየሽው አሁን ስለስቲ የተወሰነ ነገር ስለ እስልምና የገባሽ ሴት ልጅስ እንዴት ያያታል አንደርስታንዲንግ እንድንስ ጨምሪልን እንደውም እኔ አዲስ እኔ በእንደዚህ አይነት መንገድ እንደውም ይሄኛውን እንደውም አልመልሰው ነው የምለው ከመለስኩት ግን በምን ልመልሰው መሰለሽ ፐርሰናሊ ሳልወስደው ሴት ልጅና እስልምና አው ሴት ልጅ በተለይ ለአቅመ ሔዋን ነው የሚባለው ብቻ ካደገች እድሜዋ ለትዳር ከደረሰ በኋላ ትዳር ብትይዝ በጣም ጥሩ ነው ከዚህ ነው አሁን ካለው ብዙ ከባባድ ነገር እንደ ሴት ብዙ የምትፈተኝባቸው ነገሮች አሉ ከዛ ሁሉ ነገር በቃ ራሷን ለመጠበቅ ትዳር በጣም ጥሩ ነው ግን እኔ አንድ ማለት የምፈልገው ነገር ምን አይነት ትዳር ነው ማለት እሷ ዝግጁ ሆነች እንጂ እኔ እንደው ካላ ሲሰጥሽ ነው የምለው ስልሽ አላህን የሚፈራ እጅሽን ይዞ ጀነት ድረስ ይዞ የሚወስድሽ ቁርአን ቀርቶ የሚያስቀራሽ ሰላት ላይ በርትቶ አንቺን የሚያበረታሽ እንደዚህ አይነት ትዳር ከሆነ ወላሂ በቃ ይሄ በጣም አሪፍ ነገር ነው ማሪ ግን እንደው ስንት ወንድ ነው እንደዚህ አይነት ባል ለመሆን ዝግጁ ሆነው በእኔም ራሷን ፐርሰናሊ እኔስ እንደዚህ አይነት ሴት ነኝ አሁን እንደ ሴትና እስልምና እውነት ይከብዳል አንዳንዴ የሆነ ኢቭን እኮ ሂጃብ ማድረግ በጣም ለሴት ልጅ እንዴት ነው እንደ ጭቆና እኮ የሚያይሰዋል ያንን ታውቂያለሽ ይሄ እኮ ላይክ ይሄ ምንድነው ነፃነቷን እየተጋፋት እንዳለ ነገር የለም
እና ብዙ ሴቶች ደግሞ ይሄን ጨምሮ የሶሳይቲውን እንስማ ካልሽ እንትን ተወጫለሽ ከመስመር ብታይ አንዳንዴ ደግሞ ዲፔንድ ያደርጋል የምትኖሪበትም ሀገር ኢቭን ከኢትዮጵያ ሞተሽ እና ስለዚህ እኔ ልል የምችለው ትዳር አዎ the best way ነው በተለይ እስልምና ውስጥ አሁን ባለው ነገር ከዚህናውም ከመጥፎም ነገሮች ተጠብቆ እንደው ስትር ብሎ ለመኖር አዎ ግን ዲፕሊ ገብቼ እንዲህ ምልሽ ነገር የለም አሁን ቀደም ባልኩሽ መንገድ ከሆነ ሴቱም ወንዱም ይሄ በቃ ዲኑ ላይ ኢባዳው ላይ እጅ ለእጅ ተያይዘው እስከ ጀነት የሚያስኬድ ከሆነ አዎ ግን አንዳንድ ደግሞ አለ የማይሆን በቃ እንደው ካላ መስመር ሁሉ የሚያወጣሽ ይኖራልና ብቻ የኔ ማር እዚህ ላይ ብዙ አልበል ግን እቺ ያልኩሽ በቂናት ብዬ አስባለሁኝ እና ግን አስፈላጊ ነው ኦፍ ኮርስ በቂ በላይ አንደርስታንዲንግሽ ደስ ይላል ሲምፕል የሆነ ግልጽ የሆነ አንደርስታንዲንግ ነው ያስቀመጥሻቸው ነገሮች አሪፍ ነው አረዳድም ያለሽም ኢንሻአላህ ላይክ አሁን ላይ ኖ ፕሬሸር ሁለተኛ ቤዚክሊ መቀመጥም ያለበት ስታንዳርድ እስልምና ዲን ነው መቅደም ያለበትና ያሰ ሙስሊም ከሰለምን በኋላ ደግሞ ማግባት ምቹም ሙስሊም ወንድ ነው ኦፍ ኮርስ ስለ ሂጃብሽን የማያከብርልሽ ከሆነ ላይክ ዋይ ኖ አሉ በርግጥ ፓርቲ የሚያሰኛቸው ሙስሊም ወንዶች ምናልባት ከነሱ ጋር ጭራሹኑ ሰለምቴ መቅረብም የለብንም ተያይዘን ያለፈውን ህይወት ውስጥ ድራግ የሚያረጉ ቅድም ይያልኩ ነበር አያስፈልግም ሞር የሚያበረታ ደግሞ በደንብ ደግሞ አላህን የሚያውቅ ሲሆን አላህን የሚፈራ ሲሆን ነው ወላሂ ነው የምልሽ አዲስ ያላህን የሚፈራ በቃ እንጂ አንቺም ትንሽ ሰላት ላይ የምትሰግጂ ሆነሽ ትንሽ ወደ አላህ እየጠጋ ብለሽ እሱ የሆነ ላላ የሚል ነገር ከሆነ አይ ኢቭን ሙስሊምም ሆነ አይሆንም እና ብዙ ጊዜ ደግሞ ሐላል የሆነ ትዳር እውነት በጣም አሪፍ ነገር ነው እና ብቻ ያው አዲስ እኔ በቃ እጅ ለእጅ ተያይዞ እኩል የሚሄዱ ሲሆኑ ደስ ይላል እዚህ ነገር ላይ ብዙ አልበል ኤግዛክትሊ ገና ብዙ እንማራለን ያንቺ ያስቀመጥሽው ሰላም አለይኩም ስሚዝ ያንቺን እንትን እኮ ስታንዳርድ ኦሬዲ ሚት ማድረግ አለበት ተንቻውን ዩር ማቹርድ እስልምና በዲንሽ የጸናሽ የበረታሽ ስለሆነ ኢንሻአላህ ብሎክ ከሚያደርጉት ውስጥ አለመሆንሽ ራሱ አሪፍ ነውና ላስተላልፍ የምፈልገው ነገር አለ የሆነ ቦታ አልተነካም በእስልምና በዲኑ ባስተምረቱ በወጣቶች በምን የምትመልክት ካለ እድሉን ልስጥሽና ላንቺ ጥያቄ ካላቸው ሌሎች ገብተው እንዲጠይቁሽ እድል ልስጥ ብቻዬን 30 ደቂቃ በላይ አግጭሽ ይሄን ድንገተኛ ይመጣ አይኑ እየጠቆረ ያለ ሰው ይኖራልና ትሳይልን በቢ የቀረን አስተላልፍ ይገርምሻል የቀረም ብለው ሳይሆን ያው እንደውም እኔ አሁን ላይ ያዩት ያለው ነገር ደስ ይላል እውነት ይሄ የሃይማኖት ይሄ በቃ ንጽጽሩ ላይ ብዙ ሰውን እየመጣ ነው ብዙ ሰዎች እየሰለሙ ነው ብዙ ሰዎች በዛው ልክ ደግሞ እስልምናን እየተረዱ ነው ያ ነገር በጣም ነው ደስ የሚለኝ እና እንደውም በፊት ከነበረው አሁን ላይ እንደውም በቃ እኔ ብዙ ለውጥ እያየው ነው ያው ሶሻል ሚዲያም ጥሩ ነው መጥፎም ነው በዚህ መንገድ ግን በቃ እንደውም እስልምና እንዲስፋፋ ብዙ እስልምና ውስጥ ያሉ ሰዎች ወደ እስልምና እንዲመጡ መንገድ እየከፈተ ነው ይሄ ጊዜውን ሳይ እና ንጽጽር ላይ የሚሰሩ ደግሞ ብዙ ወንድሞቼንም እያየው ነው በቃ በጣም ነው የሚያስቀናው እና እንደውም እኔ በዚህ መንገድ ሳይ በቃ ደስ እያለኝ ነው ሌላ ምለው ነገር የለም እንደውም ደስ ነው የሚለኝ በቃ እንደውም ተጽኖ ያደረገ ነው ሶሻል ሚዲያው ሰዎች አይናቸውን እንዲገልጡ አወዳድረው አነጻጽረው ይሄ ነው የተሻለው ብለው እስልምናን እንዲቀበሉ በተለይ የጉድ አይዲያ ሲል ነው በጣም ነው የሚገርመኝ እሱንም ያየው በቃ እጄን ባፍ ያሳዘኝ ነበር እና ብዙ ወንድሞችም እህቶችም አሉና በጣም የሚያስቀኑና በቃ እንደውም አሁን ላይ ያለው ነገር ደስ ነው የሚለው ያው ሌላ ብዙ የሚለው ነገር ባይኖርም በቃ ደስ ነው የሚለውና በዚህ ቢቀጥል ብዙ ሰዎች መጥራት ቢቻል ብዙ ሰዎች ወደ ቀጥተኛው መንገድ ቢመጡ አላህዬን ቢያውቁ በቃ እኔ እንደዛ ነው የምለው በእውነት እና እንደዛ ነው ማለት That's really sweet ሰምታችኋል እንግዲህ እቺ ምርጥ እህታችን 8 አመት ሆኖታል ገና በልጅነቷ አላህን ፈርጋ አገኘች ገና በኤሌመንተሪ ንቁ የሆነች እህታችን ናት በዲኗ ላይ ያላት አቋም ጽኑ የሆነ የምትፈልገው የምታቅ ኢቭን ፊውቸርን የምታይበት መንገድ በጣም የሚደንቅ ነውና
ፎሎ አድርጓት እህት ሆኗት ጓደኛ ሆኗት ተጠያየቁ ያው ደስ የሚል ነገር ለዛ ጆይን እንድታረጉ ነው መያያዝ ነው እህታችን የት ነሽ ብላችሁ ጠይቋት so like እንደዛና እንደዚህ ሌላን የምለው ነገር የለኝም አላህ ይጠብቅሽ ስለመጣሽ በጣም ደስ ብሎኛል ልጅስ አጋጣሚ just አላህ ዛሬም ድንቅን አደረገልኝ ሌላ እህትን ሰጠኝ ማለት ነውና ስለተዋወቅኩሽ በጣም ደስ ብሎኛል ቢራቢሮዬ እኔም ደስ ብሎኛል አዲስ ይሆናል እንደው ምን እንደዚህ ብዙ አወራለሁ ብያላሰብኩም እንደምወድሽ ብቻ ነግሬሽ ነበር ለመውጣት ያሰብኩ ፍቅሬን ለመግለጽ ገብቼ ደስ ይላል ብቻ ከተማ የሚማርበት ሰው ካለ ያስተምራል ብዬ አስባለሁ እኔ ለሁሉም አላህ የቀጥተኛው መንገድ ይምራቸው በእውነት እኔ በቃ አላህዬን ይወቁት ያላህዬን አንድነት እስልምና ውስጥ ያለውን ጥፍጥና በእውነት ነው የምልሽ እኔ እንጃ ወላሂ አላቅ ብቻ አላህዬ ይምረጣቸው እኛ ተመርጠን ነው እዚህ ጋር የተሰባሰብነው አንቺም ስለተመረጥሽ ነው አዲስዬ እስልምናን ተቀበለሽ እዚህ ጋር ላገኝሽ ይቻልኩት እንደኛ አላህዬ ውዴታውን አስፈኖባቸው እንግዲህ ተመርጠው ጆይን ያርጉን ሰምታችኋል ጆይን አድርጉን ብላ እህታችን ጋብዛችኋለች ጥያቄ ካላችሁ ጥያቄዎችን አንዳንድ ያስገባን እህታችን ጠይቋታላችሁ እኔ እዚህ ቁጭ አልኩት ይሄን ክሬም እንድትገዙ ነው ይሄ ክሬም ላይክ ይሄኛው 30 ድርሃም ነው በቤት ውስጥ የተዘጋጀ ነው ዋይዘው ማለት ነውና ለፊት ላይክ ግሎ እንዲያደርግ ኢቭን እንዲያደርግ አንድ አይነት እንዲያደርግና ነው አመላት እህታችን ያዘጋጀችውና አበረታቷት እሺ የቦዲ ክሬም ነው ይሄኛውም ደግሞ ቦዲ ክሬም ነው 100 ድርሃም ነው ሶ ይሄንን ለእህታችን ለአመል ገዛ አርጓትና የራሷን ሴት እንድታረጋ አንዳንድ ነገሮችን ጠቆም ለማድረግ ያህል ነው ኦርደር አድርጉ እሺ ባይወስር ሊንክ አለ ዱባይ ምትኖሪዋ ማሪ ዱባይ ምትኖሪዋ ነጅማን ኦኬ ምን አልሽኝ ማለት አንቺ የት ነሽ አንቺ ኤምሬትስ ነሽ ኖ እኔ አረብ ሀገር አይደለም ማሪ ጀርመን አንቺ ጀርመን ነሽ ወደ ጀርመን አንልክም ወደ ኢትዮጵያ ላክልሽ ከፈለግሽ ፕሮዳክቶቹ ነው ወደዛ እሺ እሺ አበረታታት ስትይኝ እኔ ሊቆንጆ አበረታታት ያው ገስታችሁ ገና ጀማሪ ቢዝነስ አት የፀጉር ኦይሎች ምናምን የተለያዩ ነገሮችን ያዘጋጀች ስለሆነ አሁን ላይክ ሴቲንግ ቢዝነስ ያው እንደምታውቁት ከባድ ነው ቢያንስ በዚህ አድርገን አትሊስት እና አበረታታት በሚል ነው ኦኬ እሺ ያው ሽቲ ድሪያ ባያውት ምፈልጉ ከሰዎችም ካላችሁ ባዮስር ሊንክ አለ ወአለይኩም ሰላም ናስራዬ እንዴት ነሽ እህትዮ ሊንክ አለላችሁ ገብታችሁ ኦርደር አድርጉ አባያ የምትፈልጉ ሂጃብ የምትፈልጉ ሽቲ የምትፈልጉ የመሳሰሉ ሰላት ሸርሸፍ የምትፈልጉ አዲስ አንቺ ልጅ ናት የባቢሎን ቤት ያዘጋጀች ያዘጋጅበት ምን ብለ ታሪኳን ስትናገር ነው ተዘግቶ ነበር ባቢሎን ጋር ገብተሽ ታውቂያለሽ እንዴ ቢራቢሮ ባቢሎን አታውቅም እሱን በጣም ነው የምከታተለው ኦኬ በስተት ነው ለትተዋወቋት የምትፈልጉ ሐሳብ ጥያቄ ካላችሁ ድሉን እንስጣችሁ አግቻችሁ ገብቻ ለቅም ተሳስታ ነው የሚሆነው እንዴ አቻው ተሳስታ ምን ሌላ ነው ማለት ተሳስታ ነው ማሪ እኔ እንደዚህ ባቢሎን ለመጀመሪያ ጊዜ ተሰማራው እኔ ሁሱን ነው እንደውም ሁሱን ላይ ያለው ንጽጽር ነው በጣም የማየነበረው ያ በጣም አሪፍ እንደማችን ነው እሱ ሌላም ሙስታዝ ወሄድም አለ ከላይ የተንጠለጠለው ምትስ ሚዞም አለ ብዙ ወንድሞቻችን አሉ ንጽጽር ላይ ሳት ይሆኑ አልহামዱሊላህ ወቀትን ይዘው የሚራመዱ በእስልምና ዙሪያ ላይና ኢንሻአላህ እንትን አረግልሻለሁ የምትፈልጊያቸው ነገሮች ካሉ ኢንቦክስ ቁጥሬን ከታች 95 መጨረሻውን ሰጂና እንትን ማለት እንችላለን ኮንታክት አረግሻለሁ ጥያቄ የላችሁ ምን ነው ፈዘዘው ቀሩ ለቢራቢሮ ጥያቄ ያለው ሰው እኔ ጨርሻለሁ አዲስ ንግግር ብዙ ስለማልችል እንደውም ጥሩ አርጋው አዝናውልኝ ነው እውነት አይ በቃ ተገላግለሻል አንቺም ኢንሻአላህ ኔክስት ታይም እንገናኛለን አላህ አክብርልኝ ከልብሽ የተመኘሻቸው ሁሉ ይምላልሽ ስራዎችን ቤተሰቦችንም እዚህ ቀጥተኛ መንገድ ላይ ያምጣልሽ አንቺንም
ባይሆን እንኳን አትሊስት ስለ እስልምና ማትገፋፊበት ዓለም ያድርግልሽ ያው መያያዝ አይደለ እንዳልኩሽ እየሰራን ያለ ነው ገና አንቺ ብዙ ምትሰሪ ያድርግሽ በወጣቶች በጓደኞችሽ በሰራውንዲንግሽ የሚመጣው ነገሮች ሁሉ አላህ ያጠንክርሽና ገና ብዙ እንሰራለንና ኢንሻአላህ አትጥፊ በጣም ደስ ብሎኛል አዲስዬ በእውነት አመሰግናለሁ በትንሹም እንደዚህ ደግሞ የራሴን ነገር ሼር ስላረኩሽ እና ደግሞ ለሰጠሽኝ እህታዊ አቀባበልሽ ፍቅርሽ ማለት በጣም ነው ማመሰግነው ደስ ብሎኛል ኤኒ ታይም በፈለግሽ ሰዓት መምጣት ትችያለሽ ሐሳቦችሽን እንለዋወጣለን እንማማራለን መጠየቅ የምትፈልጊው ካሉ እንጠይቃለን you know welcome to the family of course ከእናንተ ማውን በጣም ብዙ ነገር ነው መማር የምፈልገው እውነት በደንብ ነው እናንተ ጋር ላይክ እጅለጅ መያዝ የምፈልገው ላይክ እንደናንተ የእናንተ ጥንካሬ ነው እንዲኖረኝ የምፈልገው እንዳልኩሽ ነው ዲኑ ላይ ማንንም ሙሉ አይሆንም ጎበዝ አይሆንም የሆነሽ ቦታ ላይ እንዴት ነው ጠንከር አልኩ ስትይ የምትንሸራተችበት ነገር ይበዛልና እንደናንተ እህቶች ደግሞ በደንብ ያበረታሉ እንትን እዛ ሀገር ያለሽ ተሳትፎ እንዴት ነው ብላህታችን ጠይቃ ነበር በጀርመን ሀገር የህብረት ምናምኖቹ ነገር እኔ እንደዚህ ነገር እንትን ብያለቅም ገና ብዙም አላደረኩም እዚህ ከመጣሁ ኦልሞስት 1-2 አመት ነገር ነው የሚሆነኝ በቃ እዚህ ስትመጪ በራስሽ ላይፍ ቢዚ ትሆኛለሽ ክላስ አለ ምናምን ነገር ይሄ ከብዙም ከሰው ጋር መገናኘት እንትኑ የለኝም ወላ ስለምናገር ይሄ አላደለ ሲስተሙ የሚፈልገው ነገር ላይ ነው ሞር መታተኩሪው ቋንቋው ምንም ትንሽ እንትን ስለሚል እሱ ላይ ነው ራሴን ኢንተግሬት ያደረኩ ያለሁትና በዙሪያዬ እንደዚህ አይነት ሰዎች አላገኘውም ወላ ስለምናገር እዚህ ሶሻል ሚዲያ ላይ ነው በቃ እንትን ምለው ያሉት ነገሮችን ለማግኘት ሞክረው ኢንሻአላህ የምትፈልጊው በትምህርት መልኩ ማንኛውም ነገር ካለ ኮንታክት አድርጊኝ ግሩፕም ጓደኞችም ምናምን ኢንሻአላህ ደስ ይለኛል የቴሌግራም ቁጥርሽ ላኪልኝና ግሩፕ ያስገብቻል የሚቀሩ ግሩፕ አሉ ሰለምቴዎች ግሩፕ አብረሻቸው ትቀራለሽ you know የመሳሰሉት ነገሮች ስቴፕ ባይ ስቴፕ ስለሆነ ኢንሻአላህ አይዞህ በቃ እሺ በጣም ነው ማመሰግነው አዲስዬ በጣም ሁላችሁንም ደግሞ እዚህ ታች ጋር ኮሜንት እየሰጡ ነው ይመስለኛል እና ሁላችሁንም በጣም ነው ማመሰግነው እነት አብረን በቃ ባሪፉ እንጓዛለን ቴንክ ዩ በጣም አዲስዬ ለሰጠሽኝ ለጊዜሽም no problem anytime አላህ እንግዲህ አላህ እስከፈቀደ እቺን ወራቶች አብረን እንደዚህ ያለ እየተጫጫን እንቀጥላለን ከኔጋ እሺ አዲስዬ በጣም ደስ ይለኛል በጣም ደስ ይለኛል ሲልብኝ እጮህባቸዋለሁ አሁን አንድ ምጮህበት ሰበብ አግኝቼ ነበር አስጠፋሽብኝ ኢነርጂሽ ለምን ኢነርጂሽን አጨርሽ ማሪ ኢነርጂን ሴቭ አድርጊ አይደለማ የሚሰሩት ስራ እኮ ስራ አይደለም አንዷ ጧ አርጋይ ነበር ትናንትና ሲዞሩ ያዩትን በውስጥ ይልኩልኛል ከሊትም መከራት ስለምናን ያሰደበች ነው ከሊትን ስደበት እንትን ውስጥ እየገባች ነው ከሊትን አይተሻታለሁ ምናምን በፍቅራቸው ነው እንዳንቺ እንትን እንድትል something እኔ ልጅቷን አላቃትም ሲጀመር ሰምታችኋል አላቃትም ሲጀመር እና ከዛ መቼ ለታን ያዩት መሰለሽ ኡስታዞች እየተቆጧት አየሁኝ የማይገባ ቤት አትግቢ ጭራሽ ሹሹ ይላታል ሲያሳዝኑ ታይ እኮ ከለዲንሽ ምናምን ብለሽ እኔ ሰለምቴ መስላይ ነጠላይና ቀብሉ ይልን ማለት ነው ማነሽ ነይ ወደ ቤታችን ነይ እንመካከርልን ሰለምቴ መስላይ ልጮ ማለት ነው ሰለምቴ you are so smart ለልስን ሰለምቴ አይደለችም ልጅቷ ኦኬ አንድ ስቴፕ ወደ ኋላ ተገጋርጊ ሲለማር በየመቀመጥ ሳይቶል ጭራሹኑ አረናቴ አንቺ ደና ሰው ነሽ ባለፈው የሆነ ሰው መኩራት ነበርና ያዙ ልቀቁኝ ያሉትን ይዘለቀቅናቸው አለ የሆነ ልጅ ከለቀቅናቸው በኋላ ምን አምጡ ነው የሚሉን ብሏልና ምን አርጉ ነው የምትለን እቺ ልጅ በቃ ላይ ልቀቋት ትሂድ እንዴ ምንድነው እንዴ ላይክ ሰው የፈለገው መብቱ ነው ላይክ በቃ አንፎሎ አድርጓት ብሎክ አድርጓት ህይወቷን ትቀጥል ይሄ ምን ሹሹ ነው ይሄ እኮ የዲን ጉዳይ ነው አዲስዬ በቃ ማለት ማንንም ስለያዘሽ ስላልያዘሽ አይደለም ወላሂ በቃ አላህ ያግርቶልሽ ቀልብሽ ላይ ጥሩ ሆኖ እስልምናሽ ላይ
ሸይጣንን እየተጋፋሽ ከክፉ ሁሉ እንትን ይያልሽ ዲንሽ ላይ እየተንገዳገርሽም ቢሆን መቆም ካልቻልሽ የሆነ ሰው ፖሽ ስላረገሽ እንዳትወጪ ስለያዘሽ ምናምን አይደለም። እኔ እውነት ይሄ የቀልብ ጉዳይ ነው የምለው። እንደዚህ አይነት ሰዎች አይ ነው ሰውን በጣም ያደክማሉ፣ ኢነርጂ ጨርሳሉ ምናምን ነገር ያለው። አሁን ቅርብ ጊዜ እንደውም አንቺ ላይ ራሱ ያየው ነበር አንድ እስልምና የተቀበለች ቅርብ ጊዜ ነበረችና ስሟን ባልጠራውም እና ይመስለኛል ወጣች ትንሽ የራሷን የሆነ ነገር እያደረገች ደስ ብሎኝ ነበር። እየሄደች የነበረችበት መንገድ ማሻአላ እያልኩ ነበር በሷና ወጣች ሲባል ይሆነ ይመስለኛል ትንሽ ሊታወቁ ፈልገው ነው የሚገቡት። ላይክ አይ ዶንት ጊቭ አ ሺት። እኔ ይሄ ቲክቶክ ፎሎወር መጣ አልመጣ ይሄ ዲን ነው። እኔ እውነት እኔ አዲስ ማንንም ፎሎ አያርግሽ፣ አላህ ከወደደሽ ማንንም አይጠላሽም። እና ሰው ምንድነው ይሄ በቃ የሶሻል ሚዲያ ተጽዕኖ አለበትና ፎሎወር ለማግኘት ነው ትንሽ ራሳቸውን ፕሮሞት ለማድረግ በእስልምና ስም እየመጡ የሚነግዱት። ምን አመጣጣ ደስ ይል ነበር። በቃ በየገስቱ እየገባች የምታስተምረው ነገር በቃ ማሻአላ ነበር የሚያስብለው። እና ወጣች ሲባል ላይክ ወላሂ እኔ ማመን አልቻልኩም ነበር። እና በዛም አንቺ እንደም የሆነ ቪዲዮ ሰርተሽ ነገር ነበር አይደል አዲስ ያኔ ስለሷ ምናምን አንዳንድ ነገር ቤቷ ሜጂን ትልላት ሞክር that somebody is like so dramatic. That's somebody ምታወራ and she's drama queen. Even I don't want to finish እንትኑን ራሱ ቪዲዮ ምናምን ነገር በቃ like what ነው ያልኩት። ያ አኖ እቺኛ ትናንትና ነው ኡስታዞች እየመከሯት ላይ ብለን ስክሮል ሳረግ አይቼ ነበር። ከዚህ በፊት እንደዚህ ምስኪን ናቸው ሙስሊሞች። በቃ እኔ በጣም የተረዳሁት ምንድነው ተከለሽ ምስኪኖች ናቸው። ፎሎውን ከፈለጉ ፎሎወር ይሰጣሉ። እንደው ነገር ፍቅራቸው ላላህ ብለው የማይሆኑት ነገር የለም። የእውነት ሲገፋቸው ሙሉ አራት በቃ ተው ምናምን ብለው የሚለምኑት ለሌላ ነገር ይመስለናል። አኖ ላላህ ብለው ነው። ነገር እነዚህ ሰዎች የለም አንጣቸው አብረን ተያይዘን እንሂድ በሚል ግብ ነው እንጂኮ ላይክ ለራሴ ብቻ ላምልጥ ከሆነ ሁሉም ለራሱ ማምለጥ ይችላል አይደል? በቃ ዳስ ግን እነዚህ ትልልቅ ኡስታዞች የተከበሩ ለማንም ለሆነው ለኛ ጠርተው ጊዜ ሰጥተው ምናምን ሲያዋሩሽ at least out of respect for their name ትንሽ ስነ ምግባር ያስፈልጋል አይደል? ላይክ ለዲኑ ምን ያላትን አንተና አትበይ ቀስና ላንቺ ሃይማኖት መስሎ ባይሰማቸው ነው መጀመሪያውኑ ያን ያለ ተንቦጨራረቁት። ግን እንደዚሁ ሰው የሰውኛ ሰው አክብሮሽን ነገር ሲልሽ out of respect ነው ትንሽ ሰከን ማለት ጥሩ ነው። ላይክ አስተዳደግ ማለት ይሄ ነው ያልኩት። እንደዚህ ላይክ አረፍ ላይን ላይክ ቃላት የለኝም ብቻ ልጆቻቸው የመጣው ቢታናው ነገር ልጆቻችሁን በስነ ስርዓት አሳድጉ ሙስሊሞች። ከዚህ በስነ ስርዓት ያደጉ ልጆች at least ፍሬያቸውም ስነ ምግባራቸው የሚሄዱበትም ምናምን ሰለምቴዎች at least ትንሽ ብንደናበር እንኳን አይታችሁ ኮነ ኤክስትሪምሊ ሙስሊም ብዙ የሚሆኑት ጥብቅ አድርገው ይሰለሙት ናቸው። አክረራው ብትገሏቸው ምናምን ነገር በቃ like ደግስ እዛ ላይ እንት ማለት even እስከ ኒቃብ ምናምን የሚሄዱት ብዙ ሰለምቴዎች ናቸው እንዳየሁት። እዚህ ሀገር ብቻ ሳይሆን ቢራቢሮ የዓለም ላይ ቶሎ ወደ ኒቃብነት እንኳን የሚሄዱት የሰለሙት ናቸው። ብዙ አይቻለሁ እና ይገርመኛል እየገረመኝ ነበር እንዴት ሴንሱ ገብቷቸው ነው የሚለው ለማጥናት እየሞከርኩኝ ማለት ነው። ብዙ ነገር ግን ያየሁት ዳንስም ላይ ክለብ ምንም እንታቸው እናቶች እባካችሁ ልጆቻችሁን በስነ ስርዓት አሳድጉ። አሊስ ሰው ሲያያቸው እንኳን ድንግጥ የሚሉ ልጆች አሳድጉ። የሆነ ነገር ካፋቸው መጣልኝ ብለው የሚሉ ልጆች አታሳድጉ። አትሊስ እነዚህ ሙስሊሞች ናቸው ተብሎ ሲጠሩ የእናንተ ልጆች ናቸው። ዞሮ እንዴት አሳደጋችኋቸው ተብሎ መጠየቁ አይቀርምና ሪስፖንሲቢሊቲያችሁን get you fact straight ልጆቻችሁ ናቸውና አድገውም ቢሆን እስከ ተወሰነ እኔ እንጃ እኔ ማቃቸው በጣም የሚገርመው ነገር ቢገርምሽ ሰፈሩኝ በጣም ልጆች አስተዳደግ ላይ ደስ ሲሉኝ በጣም ነው ደስ የሚሉትና እነሱን አይቼ እደመም ነበር። ዋው አስተዳደግ እዚህም ላይቭ መተው ምናምን ሰላም ብለው ምናምን ሄዷል። ልጅ ሆነን when we were kids 4 ኪሎ ላይ ስናድግ አይ ነበር የናኒ ቤተሰቦች አትሊስት በስርዓት ሲያድጉ አይተናል። የነከሌ ደግሞ እንደከለ አይተዋል። አሁን እዚህ ቲክቶክ ላይ እንደ መንደር በቃ ዝም ብለው ተለቀው እንዳደገ ልጅ ሲሉ ሴቶቹም ወንዶቹም like ስለዚህ ቤተሰባችሁ ነው የምታሰድጉትና ራሳችሁ አንድ ቃል ሲወጣ እናቴ ተሰማኛለች አባቴ ይሰማኛሉ። አባትና እናቱ የሚፈራ ሰው you know ትልቅ ቫልዩ ላለው ነገር ለእናንተም ቫልዩ ይኖራል።
እነዚህ ቫልዩ ጥራት ነው ወላሂ መስመር ይሳቱ ናቸው ለዘም ብለው ትልልቅ ሰው እየተናገራቸው እንኳን እኔ ቃላት የለኝም እዚህ ጋር እኮ እኔ ላይክ እንደው አዲስ የነሱን ለጀጅ ለማድረግ ብቁ ነኝ ባልልም ግን አሁን ብዙ ሰው እስልምናን የሚለካው በአማኙ ነው ከባዱ ነገር እዚህ ሰዓት ላይ እኔ አሁን ለምሳሌ አሁን አንድ አዲስን የምትባልን አንቺን ሳይሽ በቃ ምርጥ የሙስሊም እህት ያርጌ ነው መስልሽ አይደለም ምክንያቱም ያደረግሻለሽ ነገር ካለባበስሽ ጀምሮ ምን በቃ ወደ እስላም ይጣራል እና ደግሞ ያንቺ ተቃራኒ የሆነን ሰው ስታይ ደግሞ ብዙ ሰው በርግጥ ያን ሰው አይቶ ይሄ ፐርሰናሊ እምነቱን ይሄ ባይገምት ደስ ይለኛል ግን እኛ በመናደርገው ነገር ነው ችግሩ ደግሞ ማለት ነው እኔ ጥሩ ከሆንኩ ጥሩ ከለበስኩ ጥሩ ከተናገርኩኝ እስልምና ጥሩ ነው ይላል ከመስመር ወጣ ያለውን ደግሞ ያዩና ይሄው እና ብዙ ነገር አያለው ሶሻል ሚዲያ በቃ ሴንሲቲቭ የሚያደርግ ላይክ ማለት ስንቱ ኮሜንት ላይ ገብተሽ በእለት ተናገሪያለሽ የሆነ በቃ ስድድብ ውስጥ ይከቱሻል ምናምን እዛ ጋር የነብያችን ስም በአጉል ነገር ሲጠራ ያለህን ስም ሲል በቃ ይከብዳል የሆነ አንዳንዴ እዛ ጋር ተሳድበሽ ምንም በቃ አትረኪም እና የሆነ ትርጉምም የለውም በቃ የሆነ ኢቭን እኔ ምን ብዬ እንደምገልጽልሽ አላውቅም ግን እኛ እስልምና በአማኞቹ አይደለም ላይክ ስናጠፋ አሁን እኔ በቃ ጎበዝ አማኝ አይደለም እኔ በጣም ፐርፌክት ሆኜ ዲኔ ላይ እስልምናን በቃ ሪፕሬዘንት ማድረግ ላልሆነ ይችላል አይደለ ግን በእኔ እስልምና ባይወቀስ አትሊስት ጥሩ ከሰራው በእኔ ኦኬ እቺ ጥሩ ሙስሊም ይባል እንጂ እስልምና በራሱ እኮ በቃ ጽድት ያለ ሃይማኖት ነውና አንዳንድ እንደነዚህ አይነት ሰዎችን ሳይ በቃ የሆነ እኔም ሰው ነኝ ስህተት ሰራለሁ ምናምን ግን የሆነ ታያለሽ ደግሞ አንዳንዶችን በእነሱ የተነሳ በቃ እስልምና በደንብ ወደ ታች ይደረጋልና በዛ በጣም እናደዳለሁ እኔ ራሱ በጣም ኮሜንት ላይ ከብዙ ሰው ጋር በቃ እንዴ ትንቅንቅ ነውና እኔ አልዞርም እኔ እኮ በገዛጄ ነው እኔ እኮ ከሰለምኩ በኋላ በጣም ብጠነቀቀው ነገር ቅልብ አድርገውኝ የሆነ ነገር መጥፎ ነገር ሲናገሩ ላለመመለስ ምናምን ብዙ በፊት ፕላትፎርሙ ላይ እዚህም እዛም ብዙ ቦታዎች ኮኔክሽን አለ ሙዚቃ መሰማበት የሆነ ነገር ምን ሰማበት የሆነ ነገር የምታይበት የምታወሪበት ብዙ ቦታዎች አሉ ቲክቶክ ኢን ጀነራል ስለቆየው ሃንጊንግ አውት ስፓቴ ነው ቲክቶክ እና አሁን ከሰለምኩ በኋላ ሁሉም እንደንት ነው ይዞኝ እየተጠበቀ ያለው ላይክ ላይክ ስለስልምና ስለሆነ እንጠይቀት ያዟት አይነት ነገር ስለነበረ በሰዓቱ ወደ ኋላ አርጌ እኔ አልወክልም እስልምናን ገና ነኝ በሚለው ግን we are like ambassador ለስልምናው ካሰብሽው ሁሉም እኔ አምባሳደር ነኝ ላይክ ለዛ ነገር ይመለከተኛል ነብዬ ናቸው አላህ ፈጣሪ ነው ካልኩኝ እንዴት ነው በዛ ቦታ ላይ ቁጭ ማለት አቅም ይሰጣቸው እንዴት ነው ቁጭ ብለው በዛ ቦታ ላይ ቆዳቸው ምናምን ኢሪቴት ሳያረጋቸው ቁጭ ማለት ይቻላል አትሊስት ማለት ነው ሌላ ሁሉ ይቅርብሽ ሾውም ድራማውም እኮ አትሊስት ድራማቲክ ለመሆንም አትሊስት የተወሰነ ነገር ያስፈልጋል አይደለ ትንሽ ነገር የሆነ ላይክ ሙስሊም ቀናት እኮ አይቆዩም ትንሽ ሲቆነጠጡ በቃ ከለራቸው እውነተኛ አፒር ያደርጋል ቴንክ ዩ ማሜ እና ላይክ ግራን ይከብዳል በጣም ይከብዳል ሰው ደግሞ ሁሉም በየሃይማኖቱ የሆነ ይሄ የሃይማኖት ጉዳይ ሴንሲቲቭ ነው ሰው ምንድነው የሚያደርገው አሁን የንጽጽሩን ነገር በጣም ሳይ ሰው እለያዘውና ትንሽ ጠንከር ይሄ ምንድነው አሪፍ እንትን የምትለው ልጅ ላይ ሆነ እንከን መፈለግ አንዳንዴ ይገርመኛል ሁሱ ላይ ራሱን ከለውጡ ሲሞክሩ ምናምን እኔ አፍራለሁ ወላሂ አፍራለሁ አትሊስት ሌላ ሰው ከነሽን ማለት በቃ ላይክ ከሃይማኖቱ ጋር ግን አይገናኝም ዞሮ አዲስን መሰደብ የነሱን አምላክ ያደርገውም obviously ግን እኔ ተናደድኩ ያለሁት በነዛ አይደለም እነዛ ሰዎች በቃ it's a war በቃ አንቺም ነክተሽባቸዋል አንቺም መንካታቸው አይቀርም እሱ ከዚህ ውስጥ ያሉት ነው የሚያናዱኝ አንዳንድ እንዳልኩሽ አይነት ልጆች በአስተዳደግ መጉደል ምክንያት እስልምናን የሚያሰድቡ ሙስሊም ሆነው ተወልደው አድገውበት unnecessary ቦታዎች መሄድ ድራማው መውደድ የሆነ ነገሮች አቴንሽን ረሃብ አንዳንድ ጊዜ አጥቦል ብሎ እንዳይደፋቸው መደፋታቸው ላይ ቀር ደግሞ እስልምና ማሰደባቸው ያናድደኛል ገባሽ ላይ ክሊርሊ ያስታውቃል እኮ ዕውቀት አልባ መሆን ነው እኮ so ዕውቀት ብንይዝ መልካም ነው ሴቶች አብሶ ብንማር ለራሳችን ስንል እንጠቀማለን እውነት አንብቡ በጣም ወላሂ ይሄ እኔንም ጨምሮ ነው አዲስዬ ወላሂ ነው ምልሽ እኔንም ጨምሮ
ማንበብ ስለ ዲናችን ማወቅ ወላሂ አላህን ባወቅን ቁጥር ቢስሚላህ ከብዙ ነገር እንድንርቅ ነው የሚያደርገው በቃ ይከብዳል እና ብናነብ ግን በቃ ሶሻል ሚዲያ ላይ ያለው ነገር ይከብዳል በቃ እስልምና ለመጣል እስልምና ለማንቋሸሽ ይገርመኛል ሰው የዛ ሰው ነገር በንጽጽር ስለተያዘበትና አብዛኛው ሰው ወደ እስልምና ስለመጣ ኦኬ ምን አይነት እንከል ፈልግባቸውና እነሱን ላንቋሻቸው የሆነ ልጣላቸው ላሳፍራቸው አይነት ነገር ነውና አንዳንድ እንደኔ ደግሞ ደካማ ይሆንን እስልምና እምነት ተከታይ ይሆንን ደግሞ ለዛ ነገር በርን ከፍትላቸዋለን ይመስለኛልና እንደኔ ነው የምልሽ አዲስ እንዳንቺ ስማርት የሆነች ነው አላልኩም እንደኔ ደካማ ብዙ ይቀርኛልና ከማነን አላህ ባላህ እንትን ነው እንጂ ያቆምነው ምንም እንትን ሆነን አይደለም ነገሩን በመገረም ነው እንጂ የቱ ጋር እንደምንወድቅ ነገር ማናቀውም አላህ ይጠብቀን ግን አትሊስት እንደ ትንሽ እንኳን እንደ ኩራት በኩራት የሚታመን እምነት ነው ይዘው ያደጉትም የመጡትምና እንደዚህም ብሎ እንደ ተልካሻ ነገር አውጥተው አደባባይ ላይ ሲያሰጥ አይደለም ነው ላይክ ሲሪየስ በቲክቶክ እንትን ሴክ ብለው ድስማች ቤተሰቦቻቸውን ማዋረድ ነው አልኩሽ ሃይማኖት ይገው ይቅርብሽ ውጪ it's okay that's your problem የግልሽ ጉዳይ ነው ቤተሰቦቻችን አሁን ከኛ ወተናል አይደል ከሆነ ሃይማኖት እኮ ወተን ነው ይሄንን ሃይማኖት ወደናል ብለን ይመጣል እነሱን ግን አትሊስት አያቴ እኔን ስታይኝ ምትሸማቀቅ እንድትሆን አልፈልግም ስለኔ ስም ሲጠራ ምትደበቅ እንድትሆን አልፈልግም you know በማንነቷ በክብሯ እንዲነካ ስትል አልፈልግም you know ስለዚህ አትሊስት አስተዳደግ ይወስነዋል ቤተሰባቸውን የሚያሸማቅቅ ነገር ዳማች መሄዱ ያናድዳል ነው እንጂ እኔ they can be whoever they want እኔ የሰውናል because እኔን አይደለ የካዱት እኮ የሰማይና የምድርን ባለቤት ነው የሚቃጠሉት የራሳቸው ጀሃነም እዛ ውስጥ የሚገቡት right አትግቡ ነው ሁሉ ግብግብ please don't do it ነው ቅጣቱን ቀጮ አምላክ መሆኑ ደስ ይላል እኛ ለመሆናችን ሰዎች ብንሆን ቀጮ imagine ከባድ ነው የሚሆነው እሱ በጣም አላህ እንግዲህ ሂዳያ ይስጠን ነው የምለው እኔ ምን ላለው አዲስ ይከብዳል በጣም ለሁላችንም ሂዳያ ጊዜው ደግሞ የሚፈትን ጊዜ ነው በጣም በቃ ይፈትናል ያው ብቻ አላህ ሂዳያ ይስጠን